ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናዊ የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። አምባሳደር ለገሰ ቱሉ የህወሓት አመራሮች የተፈናቃዮችን ጉዳይ ለፖለቲካ መደራደሪያነት እያዋሉ ነው ሲሉ ኮነኑ። ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቋቸውም ተስፋ ቆርጧል ሲሉ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ገለጹ። አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ትደግፋለች የሚሉ ዘገባዎችን ከፍተኛ አማካሪው ሐሰተኛ ሲሉ አስተባበሉ። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹ ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩ። በጅቡቲ የኢትዮጵያ አምባሳደር የሆኑት አምባሳደር ለገሰ ቱሉ የህወሓት አመራሮች የሚያራምዱት ፖለቲካ ትርክት የትግራይን ህዝብ ፍላጎት የረሳና የፕሪቶሪያው የሰላም ስምምነት አደጋ ላይ የጣለ ነው ሲሉ በኒው አፍሪካን መጽሔት ድረ-ገጽ ላይ ባሳተሙት የትችት ጽሑፍ ገለጹ። አምባሳደር ለገሰ የህወሓት ፖለቲካ ትርክቶችና የኢትዮጵያ ነባራዊ ሁኔታ ፖለቲካን ህዝብን ሲረሳ በሚል ርዕስ ባወጡት ጽሑፍ ነው ዘላቂ ሰላም ሊመጣ የሚችለው አካላት ከፓርቲው ፍላጎት ይልቅ ዜጎችን ደህንነት ሲያስቀድሙ ብቻ መሆኑን አስገንዝበዋል። የፌዴራል መንግስት ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው እንዲመለሱና የአከራካሪ ግዛቶች ጉዳይ በህገ መንግስታዊ ስርዓቱ እንዲፈታ ጥረት እያደረገ ቢሆንም የህወሓት አመራሮች ግን የሰብአዊ እርዳታንና ተፈናቃዮችን ጉዳይ ለፖለቲካ መደራደሪያነት እያዋሉ ነው ሲሉ ኮንነዋል። የፕሪቶሪያው ስምምነት ዲሞክራሲን አስተዳደር ለመገንባት ምርጫ እንዲካሄድ ቢደነግግም በፓርቲው የውስጥ ልዩነት ሰበብ ምርጫው እንዲራዘም መደረጉንና የሃይማኖት አባቶች እንዲሁም የብሔራዊ ምክክር ኮሚሽን ያቀረቧቸውን የውይይት ጥሪዎች ውድቅ ማድረጋቸውን ጠቅሷል። ስምምነቱ ትጥቅ መፍታትና ወደ ሰላማዊ ህይወት መቀላቀልን ዲዲአር ቅድሚያን ቢሰጥም አሁንም ወታደራዊ ቅስቀሳ ማድረግ፣ መሳሪያ መደበቅና ወጣቶችን መመልመል መቀጠሉን የአሜሪካንና የአውሮፓ ህብረትን ጨምሮ ዓለም አቀፍ አጋሮችን በእጅጉ እንዳሳሰበ ገልጿል። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደርና የህወሓት አመራሮች የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዳይተገበር ማነቆ የሆነው የፌዴራል መንግስትና የጎረቤት ክልል ኃይሎች በተያዙ ቦታዎች ላይ ያላቸው አቋም እንደሆነ ሲገልጹ ቆይተዋል። ተወላጅ ወደ ምዕራብና ደቡብ ትግራይ ቀያቸው የመመለስ ሂደት መዘግየት፣ የኤርትራ ሰራዊት ከክልል ወሰን ሙሉ በሙሉ አለመውጣትና የመልሶ መገንባት በጀት መዘግየት ለሰላም ሂደቱ መጓተት ዋና ምክንያቶች ናቸው የሚል አቋም አላቸው። በአምባሳደር ለገሰ ቱሉ ጽሑፍና በተሰነዘሩት ወቀሳዎች ዙሪያ እስካሁን ድረስ ከህወሓት በኩል የተሰጠ ይፋው ምላሽ የለም። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቋቸውም ተስፋ ቆርጧል ሲሉ ተናገሩ። የአማራ ክልሉ የትጥቅ ግጭት መልኩን እየቀየረ ባለበት በዚህ ወቅት የመከላከያ ሰራዊት ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያደረጉ ነው። በዛሬው ዕለትም በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የመሩት ስብሰባ ተደርጓል። ጀነራሉ በስብሰባው ላይ የፋኖ ቡድን አሁናዊ ቁመና ማብራሪያ ሰጥቷል። እንደ ጀነራሉ ገለጻ የፋኖ ቡድን አሁን ላይ ቆሞ መዋጋት የሚችልበት ቁሙና ላይ አይደለም። አሁን ግዳጅ እየፈጸምን ያለነው የኢትዮጵያ መፍረስ ከሚሹ ኃይሎች ጋር ባንዳዎች ላይ ነው የሚሉት ጀነራሉ እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የሀገር ጠላቶችን ለማንገስ የሚተረተር ነው። የጥፋቱ መልእክተኛውም ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉም ያክላሉ። ታሪካዊ ጠላቶች ሲሉ ያጠሯቸው አካላት ፋኖን በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክረዋል ሲሉ ከሰው ነገር ግን ይህንን እቅዳቸው እንደጎምተነዋል ብለዋል። ጠላቶች እየመቱ ታጣቂዎችም ተስፋ እየቆረጥ ነው ያሉም ሲሆን ሰራዊቱ በቡድን ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፈነው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምረዋል በማለት አክለዋል። ጠላት ተመቶ በአንድ ቦታ መዋል ማደር የማይችልበት ደረጃ በመድረሱ ተስፋ እየቆረጠ ነው። ይህንንም የሆነበት ምክንያት ሰራዊትና ብሔረሰብ አስተዳደሩ ባመጡት ድል ነው ብለዋል አዛዡም። የፋኖ አመራር በበኩላቸው በተለያየ ጊዜ መከላከያ ሰራዊት ላይ ከፍተኛ ጥቃት በማድረስ በርካታ የሰራዊት አባላት እየማረኩና አዳዲስ ከተማዎችን እየተቆጣጠሩ መሆናቸው እየተነገረ ነው። ከዚህም ባለፈ የፋኖ አመራር የሚቆጣጠራቸው ከተማዎች ላይ ሲቪላዊ አስተዳደር በመመስረት የአማራ ህዝብን እያገለገልን ነው ብለዋል።
በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተቀሰቀሰ ግጭት የሰው ሕይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወደሙ። ባለፈው ሳምንት በኦሮሚያ ጌርጂ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል በአገረሸው ግጭት የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም የበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱም ወገን ያሉ የአካባቢ ነዋሪዎች ተናግረዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረው መረጋጋት በእጅጉ ማደፍረሱን ገልጿል። የምስራቅ ጉጂ ዞን የግርጂ ወረዳ ነዋሪ በአጠቃላይ በጉርጂ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በዱላ በቦሬ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ የአንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህንን በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ተናግረዋል። አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ትደግፋለች የሚሉ ዘገባዎችን ከፍተኛ አማካሪው ሐሰተኛ ነው ሲሉ አስተባበሉም። የፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ ከአንድ ሳምንት በፊት በካይሮ ከግብጽ፣ ኤርትራና ሶማሊያ የውጭ ጉዳይ ሚኒስቴሮች ጋር ያደረጉት ውይይት ጸረ ኢትዮጵያ ይዘት አለው ተብሎ የቀረበበትን ዘገባ ሐሰተኛና አሳሳች ሲሉ አስተባበሉ። ማሳድ ብሎስ በኤክስ ገጻቸው ባሰፈሩት መልእክት አሜሪካ በአፍሪካ ቀንድ ጸረ ኢትዮጵያ ትብብርን ለመደገፍ ሙከራ እያደረገች እንደሆነ ተደርጎ መቅረቡ ያልተገባ ማጋጋል መሆኑን ገልጿል። አሜሪካ ከኢትዮጵያ ሆነ ከቀይ ባህርና በአፍሪካ ቀንድ ከሚገኙ ሁሉም ሀገራት ጋር በጋራ ጉዳዮች ላይ እንደምትሰራ የጠቀሱት አማካሪው በአንድ የቀጠናው አጋር ጋር የሚደረግ ግንኙነት ከሌላው ጋር መቃረን ማለት እንዳልሆነ አስረድቷል። ሶማሊያ የውጭ ጉዳይ ሚኒስቴር ጋር በሁለትዮሽ ትብብርና በቀጠናው ደህንነት፣ ከኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳሌህ ጋር ደግሞ በንግድ ምጣኔ ሀብትና በደህንነት ጉዳዮች ላይ ፍሬያማ ውይይት ማድረጋቸው ገልጿል። በዚያው ወቅት የግብጽ የውጭ ጉዳይ ሚኒስቴር ባደር አብዲላቲ ከኤርትራ አቻቸው ጋር ከተወያዩ በኋላ የቀይ ባህር ደህንነት አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ በመግለጽ የጋራ አቋማቸው ይፋ አድርጓል። ከ2 ዓመት በፊት በአስመራ የጋራ ትብብር የመሰረቱት 3 ሀገራት ከኢትዮጵያ ጋር በተለያዩ ምክንያቶች ውጥረት ውስጥ ይገኛሉ። ግብጽ በህዳሴው ግድብ፣ ኤርትራ ኢትዮጵያን ባነሳችው የባህር በር ጥያቄ እንዲሁም ሶማሊያ ኢትዮጵያ ከሶማሌላንድ ጋር በፈረመችው የመግባቢያ ሰነድ ምክንያት ቅሬታ አላቸው። የሶስት ሀገራት ባለስልጣናት የቀይ ባህር አጎራባች ያልሆነ አካል በቀይ ባህር ጉዳይ መግባት የለበትም ሲሉ ኢትዮጵያ ያቀረበችውን የባህር በር የማግኘት ፍላጎት እንደማይቀበለው ጠቁመዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቀደም ሲል በሰጠው መግለጫ ኢትዮጵያ ህጋዊና ሰላማዊ በሆነ መንገድ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል ስጋቱን ወቀሳውን ገልጾ ነበር። ኢትዮጵያ የቀጠናው ሰላምና የኢኮኖሚ ትስስር የሚረጋገጠው በጋራ ተፎካካሪነት ሳይሆን በውይይትና በትብብር እንደሆነ ታምናለች። በግብጽ ዳሚታ ወደብ ላይ የአሜሪካ ንብረት በሆነ የጋዝ ጫኝ መርከብ ላይ የድሮን ጥቃት ተፈጸመ። በግብጽ የሜዲትራኒያን ወደብ በሆነው ዳሚታ በሚገኝ የአሜሪካ ንብረት በሆነ ፈሳሽ ጋዝ የሚቀየርና የሚያከማች መርከብ ላይ በተፈጸመ የድሮን ጥቃት የእሳት መከሰቱንና በኋላም እሳቱ በአቅራቢያ ወደሚገኝ ሌላ መርከብ መሸጋገሩን ሮይተርስ ዘግቧል። ብሪታንያው የባህር ላይ ደህንነት ተቋም አምብሬይ የመጀመሪያ ደረጃ ምዘና ላይ ደህንነት ንግድ መረጃዎችን ጠቅሶ እንደዘገበው ኢነርጎስ ዊነር የተባለችው መርከብ የቀኝ ጎኗ በድሮን ጥቃት ተመቷል። በመቀጠልም እሳቱ በወደቡ ላይ ወደ ነበረችው ጋስሎክ ሳሌም ወደ ተባለች ሌላ የጋዝ መርከብ ተዛምቷል። የግብጽ ፔትሮሊየም ሚኒስቴር በዳሚታ ወደብ በሚገኘው መርከቦች ላይ የእሳት አደጋ መከሰቱን አረጋግጧል። የአደጋ ጊዜ የእሳት አደጋ ተከላካይ ቡድኖች አስቀድሞ በተቀመጡ የመልስ አሰጣጥ ሂደቶች መሰረት እሳቱ መቆጣጠራቸው ሚኒስትሩ አስታውቋል። ፔትሮሊየም ሚኒስቴሩ ካሪል ባዳዊ የአደጋ ምላሽ ስራው በቅርበት ለመከታተል ወደ ስፍራው አቅንተዋል። አደጋው የሞትም ሆነ የከፋ ጉዳት ሪፖርት ያልቀረበ ሲሆን ሚኒስቴሩ ለእሳቱ መነሳት የድሮን ጥቃት መሆኑን ከመግለጽ ተቆጥቧል። ጥቃቱ በድሮን የተፈጸመ ነው የሚለው መረጃ የተገኘውም ከባህር ደህንነት ተቋማትና ከደህንነት ምንጮች ነው። እስካሁንም ድርጊቱ ኃላፊነት የወሰደ ቡድን የለም። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አበይት መረጃዎችንና ትንታኔዎቹ እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛችኋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱም። በሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።